ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን አላችሁ? ይህ የመዓዛ እንግዳ ነው። በዚህ ፕሮግራማችን የተለያዩ ሰዎችን እየጋበዝን በወቅታዊ ጉዳዮች ላይ ሀሳብ አስተያየቶቻቸውን እንቀበላለን፣ እንወያያለን። ለዛሬም ፕሮፌሰር ሕዝቅኤል ገቢሳን ጋብዣለሁ። ፕሮፌሰር በድጋሚ ስለተገናኘን ሀሳብ አስተያየት ልታጋራን ፈቃደኛ ስለሆንክ በጣም አመሰግናለሁ። አመሰግናለሁ አንቺን በድጋሚ ስለጋበዝሽኝ። መልካም እንግዲህ በመግቢያ ላይ እያስተዋወቅኩ ነበርና ዓላማችን የተለያዩ ሀሳቦችን ማንሳት የውይይት በር መክፈት ነው እና ለዛሬ እንግዲህ እንደው እንድንወያይባቸው ካገኟቸው አንዳንድ ሀሳቦች ላይ ልነሳና በተለይ የእናንተ አደረጃጀት እንግዲህ በተለያዩ ጊዜ ውይይቶችን እያደረጋችሁ ነው፣ መግለጫዎችን ታወጣላችሁ እና የቅርብ ጊዜውን መግለጫ መነሻ አድርገን በእርግጥ ከመግለጫው ላይ የተነሱ ሀሳቦችን ነው እንድናነሳ የወደድኩት እና ሐምሌ 2 ላይ ያወጣችሁት መግለጫ አለ ከይስሙላ ምርጫው ማግስት በሚል ርዕስ ነው እና እዛ ላይ የተነሱ የተለያዩ ነጥቦች አሉ። በተለይ ከምርጫ ማግስት ከጸጥታ አካላት ስፔሲፊክሊ ደግሞ ከመከላከያ ጋር አያይዛችሁ ያነሳችኋቸው ነጥቦች በተለይም እናንተ የካቲት 15 2018 ዓ.ም አውጥታችሁት የነበረውን መግለጫ አስታውሳለሁ እና እዛ ላይ የነበረውን መነሻ አድርጋችሁ የጸጥታ አካላት በተለያዩ ጊዜ የሰጧቸውን መግለጫዎች እና እናንተም ከዚህ ቀደም ያነሳችኋቸውን ሀሳቦች መነሻ ማድረግ ያወጣችሁት መግለጫ አለ። እንደው መግለጫው ላይ የተነሱ ከጸጥታ አካላት ጋር በተያያዘ የአቋም ለውጥ የሚመስል ነገር ወይም ደግሞ ጥያቄዎችን በድጋሚ መፈተሽ የሚመስል ነገር አለና እንደው አጠቃላይ የመግለጫውን መነሻ ሀሳብ እና ከዚህ ከጸጥታ መዋቅሩ ጋር በተያያዘ ያለውን ሀሳብ እንደው እሱን ከማንሳት ብንጀምር ደስ ይለኛል። መልካም፣ ልክ ነው። መግለጫዎች አውጥተናል። የኢትዮጵያውያን ትብብር ለድልና ለሽግግር የሚል እንዳልሽው በፌብሩዋሪ 15 ያወጣነው ነበረ። በዛ ላይ ለመከላከያ እና ለጸጥታ ሰራዊት ማለት ለፖሊስም፣ ለወታደሮቹም፣ ለጦር ሰራዊቱም እናንተ ምን ጥቅም ታገኛላችሁ ወንድሞቻችሁን ከመግደል ነው ያልነው። ያን ጊዜ እናንተ ምንድን የምታገኙት ጥቅም? እነዚህ ሁሉ አሁን የሚዋጉት በትግራይም በአማራ በኩልም በኦሮሚያም በሌላ ቦታም የሚዋጉ በቤኒሻንጉል ጉሙዝ በሶማሌ አሁን እንቅስቃሴ ያለ በየቦታው ያለው ጦርነት፣ የእርስ በርስ ጦርነት ለወታደሮቹ ምንድን ነው የሚጠቅመው ነው እንዲያስቡበት ነው ያወጣ ነው። ወታደሮች ለህገ መንግስቱ፣ ለሀገሪቱ ሉዓላዊነት እና ለህዝብ ደህንነት ነው የሚሰለጥኑት። የሚከፈላቸው ድጋፍም የሚሰጣቸው ከህዝብ በእነዚህ ጉዳዮች ላይ ነው እንጂ እርስ በርስ ለመጋደል አይደለም። ተራው ወታደር ታዞ የሚገድለው፣ ተራው እግረኛ፣ ተራው ፖሊስ እንደ ሌላው ህዝብ ሁሉ የተጎዳ ነው። ከዛ ማህበረሰብ ውስጥ ነው የሚወጣው። ነገር ግን የዚህኛው መንግስት ይሁን የሌላኛው መንግስት ለምን ከህግ ውጭ የሆነ ከህግ አግባብ ውጭ የሆነ የማይገባ አንዳንዶችን ብቻ በስልጣን ላይ ለማቆየት ሲባል እኛ ለምን እንጨርሳለን? ለምን ትጨርሷላቸው ነው ይሄንን ያልነው። ለአዛዦቹም ይሄንኑ ነው። ለጀነራሎቹ ምናልባት የተወሰኑት ጀነራሎች ፖለቲከኛ የሆኑ ማለትም ለፖለቲካው በጣም የተጠጉ ጀነራሎች አሉ፣ ከኮሎኔል ከሻለቃ ምናምን ከዛ በታች ያሉት ግን ይህን ያህልም ጥቅም የሚያገኙበት ነገር የለም። ያው ጠመንጃ ስለያዙ እነሱም መኪና አስቁመው ወደ መዝረፍ የሚገቡበት ሁኔታ ካልሆነ በስተቀር ከዚህ የእርስ በርስ ጦርነት ኢትዮጵያውያንን በመግደል የሚጠቀሙት ምክንያት የለም ብለን እንድናሳስብ ነው መጀመሪያ ያወጣ ነው። ይሄ ነገር ለኢትዮጵያ ምንም አይጠቅምም። የህግ ምንድን ነው የሚሉት? የህግ አስከባሪነት ነው አይደለም የሚሉት? ጦር እኮ ይዘው የሚዋጉት ህግ ለመስበር ፈልገው ሳይሆን በሰላም መኖር ስላልቻሉ፣ መብታቸው ተጠብቆላቸው መኖር ስላልቻሉ፣ ስላልተከበረላቸው፣ የአምባገነን ጭነት ስላስቸገራቸው ነው እንጂ ጫካ የገቡት
በዱር በገደሉ ውስጥ በጠራራ ፀሐይ እና በዶፍ ዝናብ ውስጥ መሄድ ይህን ያህል ሰውን የሚስብ ሆኖ አይደለም። እና እነዚህን መግደል ለምን ይጠቅማል? እነዚህም ኢትዮጵያውያን ወጣቶች ናቸው። በሁሉም ቦታ ያሉት የኢትዮጵያ ወጣቶች ናቸው፣ የሰው ልጆች ናቸው። ስለዚህ ለህሊናቸው ለመናገር ፈለገን። ለዚህ ብለን አወጣን። በእኛ ጥሪ ይሁን በራሳቸው አስተሳሰብ የደረሱበት ይሁን፣ በቅርብ ቀን ግን የመከላከያ ሰራዊት አዛዦች በመጨረሻ ላይ የፊልድ ማርሻሉን ጨምሮ ተቃዋሚዎቹ የሚሉትን ቃል በመጠቀም መናገር ጀምሮ፣ እርግጥ ከነሱ በፊትም ነበሩ። ከነሱ በፊትም አንድ ብሪጌዴር ጀነራል፣ አንድ ሜጀር ጀነራል ሴት ስለዚህ ጉዳይ የተናገሩበት ነገር አለ። 8 ዓመት ጦር ሜዳ ላይ የሚውል ወታደር እኮ ይደክመዋል። መድከሙ አይቀርም። ሌላ ሀገር እኮ አሁን እዚህ ሀገር እኔ አሁን ያለንበት እዚህ አሜሪካን ሀገር ሁልጊዜም ከ1 ዓመት በላይ አያቆያቸውም፣ ከ6 ወር በላይ አያቆያቸውም፣ ያዞሯቸዋል እንጂ አንድ ሰው ተሰማርቶ ከአንድ 6 ወር እስከ 1 ዓመት ቢበዛ 1 ዓመት ነው። ከዛ በኋላ ይመለሳል። የኢትዮጵያ መከላከያ ወይም የኢትዮጵያ ጦር አሁን የሆነው 8 ዓመት ከአንዱ ክልል ወደ ሌላው ክልል ወደ ሌላው ህዝብ እየዘመተ 8 ዓመት። ስለዚህ ይደክመዋል። ይህንን የሚያውቁ ጀነራሎች ናቸው። መታዘዝ እንዳቃተው የሚያውቁ ናቸው እንግዲህ የሚናገሩት። እና ንግግሩን ሰምተው ከሆነ በተለይ የኤታማዦር ሹሙን እና የኤታማዦር ሹሙ የሰው ኃይል ዲሬክተር እና አማካሪ የተናገሩት ነገር አስገራሚ ነው። አሁን አስገራሚነቱ ጠቅላይ ሚኒስትሩ ከሚለው ጋር በፍጹም የሚቃረን ንግግር ነው ያደረጉት። ሲያወጡትም ይሄንን ብለው ይኖራሉ ወይ ነው። አሁን አልገባንም ነገሩ። ይሄን ካላችሁ ግን አሁን ለምሳሌ እንግዲህ የኤታማዦር ሹሙ የጠቅላይ ወታደራዊ አዛዡ ነው ማለት ነው አይደለም እንዴ? ከፖለቲካ ሲቪል አዛዡ ከጠቅላይ ሚኒስትሩ በታች ያለ የወታደር አዛዥ ነው። አሁን እሱ ያለው ይሄ ስርዓት አልበኝነት የነገሰባት፣ ሰላምና ልማት የጠፋባት፣ ዳር ድንበር መከላከል የማይቻልባት፣ ሉዓላዊነቷን ያጣች፣ እርስ በርሱ የሚተላለቅ እና ለውጭ ጠላት በር የከፈተ ሁኔታ ያለባት ሀገር፣ የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል ሲል፣ ታዲያ ለምንድን ነው የምትገሏቸው ልጆቹን ነው የምንላቸው? እናንተም የምትሉት እነዚህ ወጣቶችን ተቃዋሚዎችንም የምታስሩበት ወጣቶችንም የምትገሉበት ምን ምክንያት አለ? እነሱስ ይሄንኑ አይደለም ወይ ያሉት? እነሱስ የሚሉት ይሄንን አይደለም እንዴ? ስለዚህ ይሄንን ካላችሁ ለምንድን ነው የምትቀጥሉት ጦርነቱን ነው? የአዛዡ አድቫይዘር ነው የሚባል እኔ እስከማውቀው ድረስ አግባቡ የሰለጠነ ሰው ነው ጀነራል አለምሸት። በዛው በተመሳሳይ መልክ የተናገረው ከደርግ ጊዜ ጀምሮ የተናገረው ያወድማል፣ ከፍተኛ ውድመትን የሚያመጣ ነው። 2000 በደርግ ጊዜ የወጣው ገንዘብ አሁንም ደግሞ ከዛ በላይ የወጣው እኮ 2000 ትምህርት ቤቶችን 2000 ሆስፒታሎችን የሚሰራ ነው ብሎ ከተናገረ ይህን ያህል አውዳሚ መሆኑን ካወቃል፣ ይህን ያህል የሚያጠፋ ነገር ከሆናችሁ፣ በቢሊዮን ዶላር የሌለ ገንዘብ የሚያወጣ ከሆናችሁ አንደኛ ለነሱ የተናገር ነው። ይሄን እየተናገራችሁ ወጣቶችን የምትገሉበት ምክንያት የለም። ይሄ እውነት ነው ብላችሁ ከተናገራችሁ ከተስማማችሁ የምትገሉበት ምክንያት የለም። ጥያቄያቸው ትክክል ነው ብላችኋል። በገዛ ራሳችሁ አንደበት ትክክል የሆነ የፖለቲካ ጥያቄ ነው ያነሳችሁ ካላችሁ እና ቅቡልነት ያለው ጥያቄ ከሆነ በፖለቲካ ነው እንጂ መፈታት ያለበት መግደል አስፈላጊ አይደለም ነው። በሌላ በኩል ለተራው ወታደር ደግሞ ያልነው ከህገወጥ የሆነ አዛዦቻችሁ እንደዚህ ስለሚሉ ይህንን በቀጥታ ስለሚናገሩ ህገወጥ የሆነ ትዕዛዝ ተቀብላችሁ ወንድሞቻችሁን የመግደል ምንም አይነት ኃላፊነት የለባችሁም፣ መተው ነው ያለባችሁ። ህገወጥ የሆነን ከህግ ውጭ የሆነን የመንግስት ፕሮፓጋንዳ ተቀብላችሁ ወንድሞቻችሁን አትግደሉ
የሚል ነው እንግዲህ ከተናገሩ እነሱም ይሄው ነው ማለት ነው። ህግ ማስከበር፣ የኢትዮጵያን ሉዓላዊነት ማስከበር በሚሉ ምክንያቶች ለመብታቸው የሚታገሉትን ወጣቶች መግደል አግባብ አይደለም የሚል ነው። እንግዲህ ምን ያህል ሽፋን እንዳገኘ አላውቅም። ይህን ያህል ነው እዛ ላይ የተናገርነው። ያ የእናንተ ነጥቦች እንዳሉ ሆኖ ያው ንግግሮቻቸው የአደባባይ ንግግሮች ነበሩ ያነሷቸው የተነሱት ጄኔራሎችም በየጊዜው ደግሞ የምናየው ነገር አለ። ከሱ በተጨማሪ ጀነራሎቹ ከሚናገሩት በተጨማሪ በተለይ በአማራ ክልል ላይ እየተደረገ ባለው የቀጥታ ጦርነት በየቀኑ በሚባል ደረጃ ዛሬ እንኳን አሁን እንግዲህ ወደዚህ ፕሮግራም ከመግባቴ በፊት ዜናዎችን የሰራሁ ነበር እና በየቀጠናው ላይ እጃቸውን የሚሰጡ ወታደሮች የመንግስት የመከላከያ ወታደሮች ትጥቃቸውን እንዲያያያዙ በቀጥታ ነው የሚቀላቀሉት። በየቀኑ በሚባል ደረጃ ምርኮኞች አሉ። ከታች ያለው ሰራዊት ኮዝ አጥቶ ነው ወይ እስከሚባል ድረስ በቃ የሚዋጋበት ኮዝ የለውም። በዛው ተመሳሳይ ልክ ደግሞ ኦሮሚያ ክልል ላይ ባለፈው ዜና እየሰማው ነበርና ኢቨን በተሃድሶ አስገብተናቸዋል ያሏቸውን ሰዎች መልሰው ራሳቸው ከነሱ ጋር እንዲዋጉ ይልኳቸዋል። ከዛ እነሱ እጅ ይሰጣሉ። እንደገና ተመልሰው ሲሸኟቸው ተመልሰው ወደ ጦርነቱ መልሰው ይልኳቸዋል። እንዲህ አይነት ሳይክል ነው የሚካሄደው። ወይራስ ግን አብይ ደግሞ ፓርላማ ላይ መጥቶ እንደውም በአሁኑ በመጨረሻ የፓርላማ ንግግር የኢትዮጵያ መከላከያ ሰራዊት የሚባለውን ማክበር አለባችሁ፣ አሜሪካን ሀገር መንግስትንና መከላከያ ሰራዊቱን ወይም ደግሞ ወታደሩን ለይተው ያሉ፣ መንግስትን ተቃውሙ፣ ሰራዊቱን ግን ለይታችሁ ማየት አለባችሁ የሚል ንግግር ሲያቀርብ ነበር። እንደገና ደግሞ ሀገሪቱ ደግሞ ብልጽግና ላይ ሆኗል። ችግሮቻችን በምርጫና በምክክር ነው የሚፈቱት ይላል። በዚህ በኩል ወታደሮቹ ይሄን ይላሉ እና አገዛዙ ያለው የመንግስት ስትራክቸር እና ወታደሩ ተለያይቷል። ምንድነው ምን ላይ ነው ያለው ተብሎ ነው ሊገለጽ የሚችለው? አሁን ያላቸው ኮሚኒኬሽን እና መናበብ በተለያየ ጊዜ ከምንሰማው አኳያ ማለት ነው። አሁን አማራ ክልል ላይ የሚታየውን በሁሉ ቦታ ቀጥዬ ልምጣበት ነው። መጀመሪያ ላይ ግን ያው ሁልጊዜ ይሄ የኢትዮጵያው መሪ የብልጽግናው መሪ ሁልጊዜም ኢትዮጵያን የሚያመሳስለው ከአሜሪካ ጋር ነው። ሁልጊዜ ኢትዮጵያ ከአሜሪካ ጋር ልትመሳሰል የምትችልበት መንገድ ጥቂት ነው። እንደ ሀገር ነው እንጂ ምንም በምንም ነገር አሁን እሱ ፓርክም ሲል የኛ ፓርክና የአሜሪካ ፓርክ እዚህ ምንም የሚመሳሰልበት የለም። ኢትዮጵያ ልታወዳድር ከፈለግ የምታወዳድርበት ሌሎች ሀገሮች አሉ። ኢትዮጵያ ጋር መመሳሰል የሚችሉ አይደለም። እንደሱ ነው አይደለም። ተመሳሳይ ነገር ነው ብለሽ እኛ በጎ ነገር ላይ ነው ያለ ነው ለማለትም ከፈለገ ከአሜሪካ ጋር አይደለም። አሜሪካ ከመጀመሪያ ጀምሮ ወታደሩ በሲቪሊየን ኮንትሮል የሚል የቆየ ታሪክ ነው ያላቸው። በጣም የቆየና ያ ልዩነት የደነደነ ተቋማዊ የሆነ ነው ያለው። አሁን እንዲያውም እዚህ ሀገር አሁን ያለው ፕሬዚደንት ለግል ጥቅሙ አንዳንድ ነገርን እያስደረገ ስላለ ከፍተኛ ግፊት ነው በሱ ላይ ያለው። ይህንን ማድረግ አትችልም፣ ለግል መጠቀም አትችልም፣ የወታደር ተቋምን ብቻ ሳይሆን የጸጥታና የፖሊስ ምርመራ ተቋማትን ማድረግ አትችልም የሚባለው አሁን ነው ግፊቱ ያለው። ካለበለዚያ አሜሪካን ሀገር ቅድም እኮ የተናገርኩት መዓዛ ኢትዮጵያ ውስጥ እኮ ያሉት ወታደሮች የኢትዮጵያ ልጆች ናቸው፣ የሰው ልጆች ናቸው፣ የኢትዮጵያውያን ልጆች ናቸው። እንደዚህ ዝም ብሎ የሚማገዱ መሆን አልነበረባቸውም አይደለም። ክቡር የኢትዮጵያ የብልጽግና ፕሬዚደንት ግን ሲናገሩ 20 ዓመት እየመለመልኩኝ መማገድ እችላለሁ ነው ያሉት። ከዚህ በፊት ለ20 ዓመት ቀላል ነው ያሉት። ቀላል ነው፣ ይቻላል፣ ጦርነትን ለ20 ዓመት ማስኬድ ይቻላል ነው ያሉት። የኢትዮጵያ ወጣት ስራ የለውምና ስራ አጥ ስለሆነ እየመለመልክ ካይሮ ሄደህ ራሱን እንዲገል ማድረግም ትችላለህ ነው ሲል የነበረው። አሁን እዚህ ላይ ይህንን ያነሳበት ምክንያት ምንድን ነው? ቸግሮን ነው እንጂ ስለቸገረን ነው ስለሱ እዚህ ላይ የምንናገር እንጂ ለመነጋገር እንኳን የሚያመች አይነት ንግግር አይደለም እሱም የሚያደርገው። ሀሳቡን ስላነሳሽ እዚህ አካባቢ ወርፊ ኦፖነንት የሚሉበት ጊዜ አለ። ወርፊ ኦፖነንት አይደለም እሱ ማለት ነው። እሱ የሚለው ነገር ለመናገር በወታደር ጉዳይ ይሁን በምን ነገር ላይ አሁን እስቲ ሞራል ያለው ሰው ህሊና ያለው ሰው
20 ዓመት ጦርነት ማስቀጠል ቀላል ነው ይቻላል ይላል። ይሄ ከሰው አእምሮ ከሰው አንደበት የሚወጣ ነው። ከሰው አንደበት ይወጣል። እንደዚህ ይባላል። የኢትዮጵያን በጀት 10 ቢሊዮኑን ሁሉ ተጠቅሜ ልማትን ሁሉ አቁሜ ጦርነት እዋጋለሁ። ከማን ጋር? ከሱዳን ጋር እኮ አይደለም፣ ከግብፅ ጋር እኮ አይደለም፣ ከኢትዮጵያ ልጆች ጋር። ይሄንን የሚሉ ሰው ለዛ ህሊና የሌላቸው ስለሆኑ በዛ የጠቅላይ ሚኒስትር ቢሮ ውስጥ የሚኖሩ ሰው ባይሆኑ ኖሮ በነጋገርም የማይገባን ነበር ለማለት ነው። በመጀመሪያ ደረጃ ይህንን ነጥብ ለማለት ነው። ሁለተኛ ስለ አማራ ክልልም የተናገርሽው አለ። ከፍተኛ ጦርነት በሁሉም በተለይ በአራት ክፍል ከከፈልሽው የጎጃም፣ ጎንደር፣ ወሎና ሸዋ ውስጥ ሁሉ ጦርነት እየተካሄደ ነው። ወጣቶቹም እነዚህ ከኢትዮጵያ መከላከያ ሆነው ተመልምለው የሚመጡትም እጃቸውን እንደሚሰጡ እኔ ሰማለሁ። አማራ ክልል ብቻ ሳይሆን በትግራይ አካባቢም የሄዱት እስከ ሱዳን ድረስ ሄደው እጅ እንደሰጡ አውቃለሁ። ለምን? ቅድም እንዳነሳ ነው 8 ዓመት እኮ ተዋጋ። አሁን ቅድም ዋናው ኤታማዦር ሹም እሱ አማካሪ አልኩኝ። ከዛ ሌላም ሌሎች አንድ ብሪጌዴር ጀነራል ከበደ ነው የሚባለው መሰለኝ ከዚህ በፊት ያለው አለ የእናንተ ችግር ነው እና የእናንተን ችግር ፍቱት እንጂ እኛን አትጨርሱም ያለው። ሌላ አገር እኮ ወታደር ይከበራል ብለው እሱም ራሱ ተናግረዋል። ሜጀር ጀነራል ጥሩዬ የሚባሉም ከዚህ በፊት እንደዚሁ ተናግረዋል። ለምን የሚናገሩት? ይሄ የሰው ልጅ የሆነ ወታደር ሲባል እንደ መሽን ነገር ነው የምናየው እንጂ የሰው ልጅ ነው ወታደሩ። እየሄደ መሞት ይከብደዋል። ጦርነት ላይ የሚመለሱ ወታደሮች እኮ ይሄ ፖስት ትራውማቲክ ዲስኦርደር አላቸው እኮ ፒቲኤስዲ ይሄ አለባቸው። ጦርነትና ሄዶ መግደል ጨዋታ አይደለም፣ የኳስ ጨዋታ አይደለም፣ ተደስተሽ የምትመለሽበት አይደለም። በሞት ጥላ ውስጥ ለአመታት መቆየት እኮ ይጎዳል። ሰውየው እየገደለ በየቀኑ እየገደለ የገዛ ራሱን ወንድም እየገደለ ይጎዳዋል ወታደሩ። ይህን ወታደሮቹ ያውቃሉ፣ ይህንን ያያሉ። ለምንድን ነው እነዚህ እጃቸውን የሚሰጡት? አንደኛ ህፃናት ናቸው፣ ሁለተኛ የታፈሱ ናቸው። ህፃናቱ ሌላ ስራ ስለሌለ ስራ ታገኛላችሁ 50 ሺህ ብር እሰጣችኋለን እያሉ ነው የሚመለምሏቸው። ሌላውን ደግሞ በአፈሳ ነው፣ ከመንገድ ላይ አፍሶ ነው የሚያመጣው። ይህንን ራሳቸው ሲናገሩት ሰማያለሽ መዓዛ። አሁን ሰሞኑን ራሱ ይሄ የኤታማዦር ሹሙ ወደ መከላከያ ግቡ፣ መከላከያ ብዙ ነገር ያደርጋቸዋል ብለው በአደባባይ ይናገራል። እየተዋጋ አይደለም፣ መዋጋትም አይችልም፣ ሞራል የለውም፣ የህዝብ ድጋፍ የለውም። የህዝብ ድጋፍ የሌለው እና የውጊያ ሞራል የሌለው ወታደር ሊያሸንፍ አይችልም። በኢትዮጵያ ውስጥ ከገዛ ራሱ ህዝብ ጋራ ደርግም ይሁን ማንም ከኢትዮጵያ የተዋጋና ያሸነፈ የለም። ይህም እያሸነፈ አይደለም። ይሄንን ያውቃሉ የወታደር መሪዎቹ። የዛሬ 30 ዓመት 40 ዓመት ይሆናል እንደዚሁ አልደራደርም ሲል ቆይቶ የመንግስቱ ኃይለማርያም ወታደሮቹ ናቸው መሪዎቹ፣ ጀነራሎቹ ናቸው ተው ተደራደር ሲባል እነ ሽፍታ ጋር አልደራደርም ነው ያለው። ሽፍታ ጋር አልደራደርም ብሎ መጨረሻ ላይ ኩዴታ አደረጉበት። ኩዴታ አድርገው ከሸፈባቸው እንጂ ወታደሮቹ የሚያዙትን የሚያውቁ፣ ጦር ሜዳ የሚውሉ፣ ማን እንደሚገደል የሚያውቁ፣ ስንት ነገር እንደሚወድም የሚያውቁ ስለሆነ ሊበዛባቸው ይችላል። ይህንን ያሉ በአማራ ክልልም ይሁን በሌሎች ቦታዎችም ወታደሮቹ እየታዘዟቸው እንዳልሆነ ስለሚያውቁ ነው እዚህ ላይ የደረሱት። እዛው አማራ ክልል ላይ ማነው በየቀኑ ወጥተው በግንባር ሄደው ነው ሜጀር ሙሉ ጀነራል የሆነ የእዝ አዛዥ ግንባር ላይ ሄዶ ነው ወታደሮችን ሂዱና ተዋጉ የሚለው። ግንባር ላይ ባህር ዳር ሆኖ አይደለም። ባህር ዳር ህዝብን ሰብስቦ ህዝብን ተናገሩ ነው የሚሉት፣ እሱን አይደለም። ግንባር ድረስ እየሄደ ነው። ለምን? ደከመው ወታደሩ። የገዛ ራሱን ወንድሞች መግደሉ ደከመው። እርስ በርሱ መዋጋቱ እየደከመው ነው። ይህን ስለሚያውቁ ነው ይህንን
የሚያደርጉት በአማራ ክልል በሁሉም ቦታ ታያቸዋለች። አሰፋ ቸኮል በዚህ በኩል፣ መሐመድ ተሰማ በዚህ በኩል፣ ብርሃኑ በቀለ በዚህ በኩል፣ ሹማ አብደታ በዚህ በኩል በአራቱም ቦታዎች ላይ እነዚህም አሁን እኮ ስማቸውንም እኮ እናውቃለን። አዛዦቹን የእዝ አዛዦቹን ስማቸውን ሁሉ እስክናውቅ ድረስ ነው የደረስነው። የጦረኝነት አገር መሆኑን ነው እንጂ ጀነራሎችን ምን ይሆኑ ብለን ነው የምናውቃቸው የነበረው። አሁን ግን ሚዲያ ላይ ስለሚወጡ አስተዳዳሪዎችም እነሱ ስለሆኑ እናውቃለን ለማለት ነው። ያ ማይክራፎን ይዘዋል ከጠቅላይ ሚኒስትሩ እስከ ጀነራሉ ያው በማይክራፎን እና በየሰፈር ነው የሚውሉት እና እንዳልከው ሁላችንም ፋሚሊየር ሆነናል እንደዚህ አይነት ወታደራዊ ጉዳዮች እና አጀንዳዎች። አሳዛኝ ነው እሱ ራሱ ባይሰል እውነት ለመናገር እንደው ይሄንን እያነሳን አብሮ መነሳት ስላለበት እንደው አጀንዳ ለመሆን ቅድም ስትለው እንደነበረ ወርዝ የሚያደርግ ጠላት ራሱ አለ። ወርዝ የሚያደርጉ አጀንዳዎችም አሉ ወይ ብሎ ማሰብ በጣም ከባድ እየሆነ ነው እና ስለ ምክክር ኮሚሽን እያሰብኩ ነበር። እንግዲህ አገሪቱ ላይ ያሉ አይን ያወጡ አይን ያፈጠጡ በቃ ችግሮች አሉ። ጦርነት አለ። ጀነራሎቹ በዚህ ልክ በእያንዳንዱ አውደ ውጊያ ላይ እንግዲህ ዛሬ አማራ ክልል ላይ ያለኝ የቅርብ መረጃ እንኳን ስነግረን ደገዳሞት አካባቢ ላይ 2-3 ጀነራሎችን አስገብቷል። እንግዲህ ከዚህ ቀደም ኮሎኔሎች የጦር መኮንኖች ሁሉ የተሰዉበት ግንባር ነው እና በዛ ልክ እንዲህ አይነት ነገሮች በየአራቱ በአቅጣጫ በኢትዮጵያ ውስጥ እየተካሄደ ምክክር ኮሚሽኑ ደግሞ 4000 ሰዎችን ይዤ ጠብ የማይል ነገር በቃ ጠብ የሚል ችግር የለም ሁሉንም ችግር ፈትቼ እጀምራለሁ ጨርሳለሁ ብሎ ምክክር ኮሚሽን የሚባሉ ልጆች ሁሉ የተወለዱበት የምክክር አጀንዳ አለ። ያወጣችሁትን መግለጫ ይቼ ነበር። 4 ነጥቦችን አንስታችሁ ምክክሩ ኮሚሽኑ ጉዳይ በተመለከተ የትም እንደማይደርስ ለመግለጽ 4 እነዚህ ከቅቡልነት ራሱ ከአጀንዳው ጋር ከፖለቲካዊ ሽግግር አጠቃላይ ከተፈጻሚነት ማኳያ ያነሳችኋቸው አቋሞች ነበሩና በሱ ላይ ትንሽ ነገር ብንነጋገር ደስ ይለኛል። ምክክር ኮሚሽኑን በተመለከተ ያው እንግዲህ ስለኛ መግለጫም ሳይሆን ስለ ምክክር ኮሚሽኑ ሁሉም ገጽታውን ስለሚያሳይ ጥሩ መነሻ ነጥቦች ናቸው ብዬ ነው። እኔ እንኳን ስለኛ መግለጫ ብንናገር ደስ ይለኛል። እንዳው ነገሩ ከኛም የበለጠ ነው ለማለት ነው። ማለት ከኛም የበለጠ ነው ጉዳዩ፣ የሀገር ጉዳይ ነው እና የአንቺም የኔም የሁላችንም ጉዳይ ነው። ምክንያቱም የሆነ በእንግሊዝኛ ቋንቋ ስለሱ ያልኩት አለ ኮንስቲቱሽናል ቫንዳሊዝም። ኮንስቲቱሽንን ይሄ በጎ ነገር የማይታያቸው ሰዎች ናቸው እንግዲህ ቫንዳልስ የሚባሉት አይደለም። በጎ ነገርን አይወዱም፣ ትምህርትን አይወዱም፣ እውቀትን አይወዱም። ቫንዳልስ ናቸው። እንደሱ ነው አሁን እየተደረገ ያለው። ብሔራዊ ምክክሩ እኮ የኢትዮጵያን ችግሮች ለመፍታት አይደለም ነው ያለው። ብሔራዊ ምክክር የሚባል ነገር ከስሙ የተፈጠረው በዓለም ላይ የተፈጠረው ግጭቶችን አስወግዶ የፖለቲካ ሽግግርን ለማድረግ ነው። የዛን ሊትሬቸር ሁሉም ሰው ሊያነበው ይችላል። የተጀመረበት ምክንያትም አሁን በተባበሩት መንግስታት ድርጅትና በዩናይትድ ስቴትስ ኢንስቲትዩት ኦፍ ፒስ ተገፍቶ ወደ ዓለም አቀፍ ተሰሚነት ያገኘበት ምክንያቱ 2 ነው። የብሔራዊ ምክክር እነዚህ በጣም ዲፕሊ ዲቫይደድ ሶሳይቲ በጣም የተለያዩ እና የተዋጉ በፖለቲካም በጣም የተለያዩ ሀገሮች ችግራቸውን የሚፈቱበት ህዝብን ያስጨረሰች ችግራቸውን የሚፈቱበት የፖለቲካ ችግር መፍቻ ዘዴ ነው። በአንድ በኩል ግማሹ እሱ ነው። ግቡ ግን ችግሮችን ብቻ መፍታት ሳይሆን ሽግግር ለማድረግ ነው። እነዚህ አንድ ላይ ነው የሚሄዱት። ኮንፍሊክት ትራንስፎርሜሽን ይላል በእንግሊዝኛ ስለማነበው ነው የነሱን ጉዳይ። ኮንፍሊክት ትራንስፎርሜሽን ኤንድ ፖለቲካል ትራንዚሽን ነው። እነዚህ 2 መኖር አለባቸው። ማለት ተኩስ ማቆም ይቻላል። አሁን ነገሩ እንኳን ኮንፍሊክት ትራንስፎርሜሽን ከዛም በላይ ነው እነሱ የሚሉት። ተኩስ ማቆም ይቻላል። ወደ ችግሩ የሄደውን የፖለቲካ ችግር ግን መፍትሄ ካላደረግሽበት፣ ሽግግር ካልተደረገ ወደዛው ጦርነት መመላለስ ነው ማለት ነው የሚሆነው። ስለዚህ 2 ነው መታየት ያለባቸው በዚህ ብሔራዊ ወይም አገራዊ ምክክር በሚባለው ነገር ላይ።
ይሄኛው ችግሩንም አይፈታም። እንተው ስለ ፖለቲካል ትራንዚሽን። ለሀገሪቷ የሚያስፈልገው ሁለቱም ነው። ለኢትዮጵያ የአገራዊ ምክክር በትክክል የሚሰራ ከሆነ ማህበረሰቡን በተለይ የታጠቁትን ወገኖችን ሁሉ አንድ ላይ የሚያመጣ የፖለቲካ ችግሮችን በአንድነት ለመፍታት ከሆነ ለኢትዮጵያ እውነተኛ የሆነ ብሔራዊ ምክክር እንደሚያስፈልግ፣ ሀገራዊ ምክክር እንደሚያስፈልግ የፖለቲካ ሰዎች ኢትዮጵያ ውስጥ ያሉት እንደ ፕሮፌሰር መረራ ለዘመናት ነው ሲሉት የነበረው። እኚኛው ግን የብልጽግና ሰዎች ግን ኮሚሽን ያቋቁማሉ በየጊዜው፣ የድንበር ኮሚሽን፣ የእርቅ ኮሚሽን። አሁን ድራሻቸው የት እንዳለ ምን እንደሰሩ አናውቅም። እነዛ ኮሚሽኖች ግን ተፈጥረዋል። እንደዚህ አይነት አረንቋ ውስጥ እንዳንገባ አስቀድመው። ይሄኛው የተመረጠው ሲሰራ የነበረውም ለ4 ዓመት ምኑን እናውቃለን? ምን ሲሰራ እንደነበረ ምን እናውቃለን? ምን ሲሰሩ እንደነበረ እንሰበስባለን ነው ያሉት አይደለም? እንሰበስባለን ነው ያሉት። ስለዚህ መጀመሪያ ይሄ ኮሚሽኑ የሚዋጉትን አካላት ካላሳተፈ በገዢው ፓርቲ ተጀምሮ በገዢው ፓርቲ ታማኞች ምክክር የሚያልቅ ከሆነ ያንን የኮንፍሊክት ትራንስፎርሜሽንን ሊሰራ አይችልም፣ ሊሳካ አይችልም። ከመጀመሪያው የከሸፈ ነው። ሁለተኛ እነሱ የመረጡትን 4 ዓመት ፈጅተው የመረጡትን ይህንን ሰዎች በብዛት አይተውት እንደሆነ አላውቅም። 8 ነጥቦች አሉ። 8 ነጥቦች ውስጥ ደግሞ ብዙ የተካተቱ ነገሮች አሉ። አንዳንዶቹ እውነትም ስለ ህገ መንግስት፣ ስለ አስተዳደር ቅርጽ እነሱን መነጋገር አስፈላጊ ሊሆን ይችላል። ነገር ግን ስለ አርሶ አደሩ መብት፣ ስለ አርብቶ አደሩ መብት ምንድን ነው የምንመካከረው? መብታቸውን መጠበቅ ነው እንጂ የሰብአዊ መብት መከበር ጉዳይ ላይ ምንድን ነው የምንመካከረው? መመካከር አለብን እንዴ? ስለሱ ነው። እንደዚሁ የሰብአዊ መብቶች የታወቁ ናቸው፣ እናውቃቸዋለን። የሰብአዊ መብት መከበር አለበት እንጂ ምን ምክክር ያስፈልገዋል? በኢትዮጵያ ውስጥ የሃይማኖት ልዩነት፣ ሃይማኖቶች እና መንግስት አንድ መሆን የለባቸውም። ሴኩላሪዝም አንድ መሆን የለባቸውም። በኢትዮጵያ ውስጥ ኦፊሻል የሆነ ነገር መኖር የለበትም። መንግስትም ሃይማኖት ውስጥ እንዳይገባ፣ ሃይማኖትም መንግስት ውስጥ እንዳይገባ ብለናል። ምንድን ነው የምንመካከረው? ስለዚህ እስቲ ምንድን ነው የምንመካከረው? በእንደዚህ አይነት ሙስና ያስፈልጋል አያስፈልግም ብለን ነው የምንመካከረው ወይስ ምንድን ነው? ስለ ሙስና መጨረሻ ላይ ያስፈልጋል ብለው ሊስማሙ ይችላሉ ሁላ ማለት እኮ ነው። አውቃሙ እሱ ነው የሶር ነው የሚሆን ዘርዘር ያለውን ካየ ነው እኛን የመሰለን በእንደዚህ አይነት ጉዳዮች ላይ የምክክሩን ጊዜ በእንደዚህ አይነት ጉዳዮች ላይ አጥፍቶ ከዛ በኋላ ሰው እንዳይመካከር ለማድረግ ነው። እንዲያውም አሁን እንደምንሰማው ከ8ቱ ነገር ላይ 500 አድርገው ከ4000ን 8 ከፍለው 500 አድርገው 500 አንዱ በአንዱ ላይ ብቻ ነው የሚመክረው እንጂ ሌሎቹን 7ቱን አይነካቸውም። የመጣ ነው በሁሉም ነው እንጂ አንዱ ላይ ብቻ ለምን እናደርጋለን? አንቺ እንዳገኘሽ አላውቅም፣ ዶክመንቶች በሙሉ አለኝ። እንደ አካሄዱ እንደዚህ ብለው የመጡት ራሳቸው የብልጽግና ካድሬዎች ራሳቸው እንደዚህማ አይሆንም ብለው ችግር እንደፈጠረባቸው ሰምቻለሁ። ስለዚህ ጉዳዩን በምክክር በማያስፈልገው ኢትዮጵያውያን መለያየት በሌለባቸው ጉዳይ ላይ ባልተጨነቁበት ጉዳይ ላይ ባልተጨነቁበት ጉዳይ ላይ ነው ጊዜ እየጠፋ ያለው። እሱን እኮ ነው ያው ማለት እሱን ለማድረግ ሆነ ብለው ያደረጉት ነው። ከዓለም አቀፍ ልምዶችም አንጻር ካየሻቸው እነዚህ ግልጽነት፣ ተአማኒነት፣ ገለልተኝነት የሚሉት ነገር አለ። እነሱን አላሟሉም። እሱን እንተወው። እንዲያው መጨረሻ ላይ ግን ዋናው ነገር ቅድም ያልኩት ነው። አንዱን ወገን እንኳን አይሰራም፣ ሁለተኛ ወገን ሽግግር ነው። ሽግግሩን ግን አይሆንም ብሏል ክቡር የብልጽግና ፕሬዚደንት። በመጀመሪያ የመክፈቻ ንግግሩም ላይ የሽግግር መንግስት የሚባል ነገር አይኖርም ብለዋል። ከእንግዲህ እኛንን የምናሸንፈው 4 ዓመት እኛንን የምንገዛው እዛ ላይ ጥያቄ የለም ብለዋል። አሁን ደግሞ ሌላ የስሙላ ምርጫ ጨርሶ በዛው ማግስት ነው አሁን እንመካከር ያለው አይደለም። ዞሮ አሁን ይሄ ነገር የሽግግር ነገር የማይታይበት ከሆነ ሽግግር ከሌለ መክሸፉ ግልጽ ነው ማለት ነው።
ሽግግር ከሌለ ምንም የማይለወጥ ከሆነ በዚህ ምክክር ይህንን ሰው መረዳት በይስሙላ ምክክር የሚፈታ ችግር የለም ያልነውም ይሄ ነው። ችግር እስካልፈታ ድረስ ሽግግር እስከሌለ ድረስ ባዶ ነው። ለዚህ ነው ይሄንን ካልን በኋላ ጥሪ ያቀረብነው ለሌሎች መዓዛ ለሌሎች ያቀረብነው ይሄኛውን እንተወው። ከፈቀድክልኝ አንድ ነገር ልጨምር እዚህ ላይ። ብዙ ጊዜ የሚነገር አለ አይደለም፣ ስለ ፕሬዚደንታዊ እናደርጋለን ነው ያሉት። በፓርላማ የሚመረጥ ፕሬዚደንት ነው የሚሆነው። እንዲያውም በጠቅላላ ኢትዮጵያ ሕዝብ የሚመረጥ አንድ ፕሬዚደንት ሳይሆን በፓርላማ የሚመረጥ ፕሬዚደንት ነው። የብልጽግና ፕሬዚደንት አንድ ችግር ገጥሟቸዋል። በዓለም አቀፍ መድረኮች ላይ የ1961 ቪየና ኮንቬንሽን ኦን ዲፕሎማቲክ ሪሌሽንስ የሚል አለ። በዛ መሰረት የፕሮቶኮል አለ። የመጀመሪያው ፕሮቶኮል ንጉስ ነው፣ የሚቀጥለው ፕሬዚደንት ነው፣ የሚቀጥለው ጠቅላይ ሚኒስትር ምናምን ነው። ጠቅላይ ሚኒስትር የመንግስት ተወካይ ነው፣ ሄድ ኦፍ ገቨርንመንት ነው፣ መንግስት ነው የሚወክለው። ሄድ ኦፍ ስቴት ግን ይቀርባል። ኢትዮጵያም አሁን ሄድ ኦፍ ስቴት አላት ፕሬዚደንት። አሁን እሳቸውን የቸገራቸው ክቡር የኢትዮጵያ የብልጽግና ፕሬዚደንት ራሳቸውን ፕሬዚደንት ነው ብለዋል አይደለም? በብልጽግና ላይ ፕሬዚደንት ናቸው አይደለም? ያቺ ብልጽግና ላይ ፕሬዚደንት የሆኑትን በፓርላማ ተመርጠው ጠቅላይ ሚኒስትር ናቸው። ሰፊ ስልጣን ያለው ነው የኢትዮጵያ ጠቅላይ ሚኒስትር በህገ መንግስቱ መሰረት። አንድም ስልጣን አይጨምርላቸውም። ፕሬዚደንት መሆናቸው በፓርላማ ተመርጠው ስማቸው ከጠቅላይ ሚኒስትርነት ወደ ፕሬዚደንትነት መለወጡ ምንም ስልጣን አይጨምርላቸው ለሳቸው። በዓለም አቀፍ ደረጃ ላይ ግን ፕሮቶኮል ይጨምርላቸዋል። ለምን? ጠቅላይ ሚኒስትር ከሆኑ ሄድ ኦፍ ገቨርንመንት ስለሆኑ ሄድ ኦፍ ስቴትስ በመጀመሪያ ረድፍ ላይ ይሆናሉ፣ ጠቅላይ ሚኒስትሮች ከሁለተኛ ረድፍ ላይ ይሆናሉ። ይቺን ይለውጥላቸዋል። ለዚህ ነው የምንለፋው። የኢትዮጵያ ምክክር ምናምን የሚደረገው ዞሮ ረድፉ ላይ የሚቆሙት ረድፍ ላይ በመጀመሪያ ደረጃ እንዲቆሙ ካልሆነ በስተቀር የሚፈታው ችግር የለም፣ የሚያሻግረው መንግስት የለም። የብልጽግናው ፕሬዚደንት ግን ኦልሬዲ ፕሬዚደንት ተብለዋል። የብልጽግናው ፕሬዚደንት የኢትዮጵያ ፕሬዚደንት የሆኑና ሰምተሽ አይደለም ከዚህ በፊት ናይሮቢ ላይ ሞጋዲሹ ላይ እኔ እንዴት ከኋላ አቀመጣለሁ ብሎ ረብሻ እንዳነሱ ከዚህ በፊት ያችን ይፈታላቸዋል። ለዚህ ነው ምክክሩ። ከዚህ አልፎ የሚያደርገው የሚፈታ አንድም ችግር የለም። ስለዚህ ኢትዮጵያውያን ይሄን ተረድታችሁ ስልጣን እንኳን እኮ አይጨምርላቸውም። ስልጣኑ በቂ ነው። የጠቅላይ ሚኒስትሩ በጣም ፓወርፉል ጠቅላይ ሚኒስትር ነው የኢትዮጵያ። ስም ግን ይለወጥላቸዋል። ስለዚህ ብዙ ፕሬዚደንት አሉ አይደለም? በዚህ በቪየና ብዙ ፕሬዚደንቶች ካሉ ተርታ አለው። እሱ መቼ ስልጣን እንዳያስች ነው። አንደኛው ፕሬዚደንት ከየትኛው እንዴት ይለጥቃል ለሚለው መቼ ነው ስልጣን የያዘው ይልና ፕሮቶኮሉ በዛ ነው የሚሄደው። አሁን በዓለም ላይ ትልቁ ከፕሬዚደንቶች ውስጥ አስቀድሞ የሚቆመው ፍራንሷ የዴማ የኢኳቶሪያል ኒው ጊኒ ነው። 41 ዓመቱ ስለሆነ አንጋፋው መጀመሪያ የሚቆመው እሱ ነው። አላወቀበትም እንጂ የብልጽግናው ፕሬዚደንት ከፕሬዚደንቶችም መጨረሻ ላይ ነው ሄደው የሚቆሙት ለማለት ነው። ሳድ በጣም እኮ ውጤቱ ይሄ እንዲሆን ደግሞ በክብር በጣም በኩራት ነው አጀንዳ መሆኑን ሲናገር የነበረው። ተፈጻሚነቱን ባይተሰልፍ እኮ በጣም አሳሳቢ ነው። እንግዲህ አገሪቱ ላይ ማለት የምታደርጉት በፖለቲካ ንግግሮች፣ በምርጫ በምናምን በሰላማዊ መንገድ የሚባሉ ነገሮች ትተናቸዋል፣ አያስፈጽሙልንም ጉዳያችን ብለው በትጥቅ ትግል ህልውናቸውንም መብታቸውንም ሊያስከብሩ የሚታገሉ ታጣቂዎች ባሉበት ሀገር ላይ የምክክር ኮሚሽኑ ሶሉሽን ብሎ አመጣሽ። እነዚህ 4000 ሰዎች ይዘው መጡ። ቅድም እንዳልከው ሙስና ያስፈልጋልም ሊሉን ይችላሉ። ዜንድ ኦፍ ዘ ዴይ ሰብአዊ መብት ጉዳዮች ላይ መብት አናከብር ውጤት ይዘው መጡ። ምንድነው ተፈጻሚ የሚሆነው? በምንድነው ተፈጻሚ የሚያደርጉት? መሰረታዊ የሆነውን ሀገሪቱን ህገ መንግስት እኮ ማስከበር አቅቶታል አይደለም? የፈለገበት ቦታ ላይ የፈለገውን መምራት የማይችል መንግስት ሆኗል። አማራ ክልል ላይ 90%ን ማስተዳደር አይችልም። ትግራይ ላይ ምንም አይነት ፖለቲካዊ ውክልና የለውም ፌዴራል መንግስቱ። ኦሮሚያ ላይ የተለያዩ ቦታዎች ላይ ከቁጥጥሩ ውጭ የሆኑ ቦታዎች ነው ያሉት እና
የት ነው እንዴት አድርጎስ ነው ተፈጻሚ የሚያደርገው የሚለውም ነገር ባይተሰልፍ መታየት ያለበት ይመስለኛል። ከተፈጻሚነትም አኳያ እውነት ለመናገር ከዚሁ ጋር እንደው አያይዘን ስለ ጽምዶ ብናወራ ጥሩ ነው። ፕሮፌሰር እያየሁት ነበረ ጽምዶ ምን እንደሆነ እንግዲህ የጽምዶ አካል የሆኑት እና ጽምዶ የሚለውን ነገር ያመጡት ሰዎችም ጭምር በግልጽ ተናግረዋል። እንግዲህ በትግራይ ህዝብና በኤርትራ ህዝብ መካከል ያለ ህዝባዊ ግንኙነት ነው፣ ያንን ማሻሻል ያስፈልጋል የሚል ዓላማ እንዳላቸው በግልጽ በተለያየ መድረክ ተናግረዋል። ከዛ ውጭ ያሉ ፖለቲካዊ፣ ወታደራዊ ትብብሮች ግን ቢጀመሩም ቢኖሩም ገና ይሄ ነው ብለን የምንናገረው የለም የሚል በየቦታ ያሉት ታጣቂዎች ቢናገሩም ብልጽግና ግን በተገኘው አጋጣሚ ሁሉ ከጽምዶ በላይ ለኔ ጥያቄ የለኝም የሚል ነገር አለና ያነሳውበት ዋነኛ ምክንያት የጨፌ ኦሮሚያ እንግዲህ የራሱ ስብሰባ ነበረው። እንግዲህ መጨረሻው መግለጫው ላይ ሽመልስ አብዲሳ ከጽምዶ ውጭ ችግር የለብንም የሚል የሚመስል ይዘት ያለው ነገር አውርቷልና መግለጫው እንደው በተመለከተና ስለ ጽምዶ ያነሳውን ሀሳብ እንደዚሁም ለኦሮሞ ፖለቲከኞች ብሎ ያስተላለፋቸው መልዕክቶች አሉና እንዴት አገኘኸው? አይ ቲንክ ትናንት ነው ያየሁት። አሁን ሁሉ ነገሮች እዛ ያለኝም ግን ዋና ዋና ነጥቦች አሉት። ረዘም ያለ ንግግር ነው ያደረገው። ቤዚክ ነጥቦቹ ላይ ነው እንጂ በጣም ረጅም ነው ሀሳቡ። እንግዲህ የጽምዶ ማለት እንግዲህ ያው እንደ ሜታፎር ነው አይደለም? ሁለት በሬ ተጠምዶ ነው። ያንን ምሳሌ ተጠቅሞ ነው የሚናገረው። አንደኛ የተጣመዱትም ይላል። እኔ እንግዲህ የሚመስለኝ የተጣመዱት እንደው በደፈናው ነው የሚናገረው ከሰሜን በኩል የሚመጡ የተጣመዱ አሉ ነው የሚለው። የተጣመዱት እንግዲህ እንደ ቀንበር የተጣመዱ ከሆነ አንዱ ወደ ሰሜን አንዱ ወደ ሰሜን አንዱ ወደ ደቡብ ነው ወይም ወደ ምስራቅና ምዕራብ ነው የተጣመዱት ነው የሚለው። ሁለቱ ወደ ሌላ ነው። ስለዚህ ቀንበሩን ራሱን ይሰብሩታል፣ አንድ ላይ መሆን አይችሉም ነው የሚለው። ከሰሜን በኩል የተጣመዱት ነው የሚለው። ሁለተኛ ከኛ ውስጥ ደግሞ የወጡ በሬዎች አሉ። የወጡ የተውሶ ነው የተውሶ በሬዎች አሉ እዛ ሄደው የተጣመዱ ይላል። እነሱ ደግሞ ወይ ወደ መንገድ ይመለሳሉ፣ ወደ መንገድ የማይመለሱ ከሆነ ደግሞ አብረው ይጨፈለቃሉ አይነት ነገር ነው ያለው። ከኛ ውስጥ አሁን ይህን መተርጎም የሚያቅተን አይመስለኝም የሚለው እንግዲህ መጀመሪያ ጽምዶ የሚባለው በትግራይና በትግርኛ በሚናገሩ መካከል ላይ የመጣው ጽምዶ የኤርትራና የትግራይ ህዝቦች በጎረቤት ጉርብትና፣ በነገራችን ላይ ጉርብትና ስል ስለ ሀገር ጉርብትና አይደለም። መሬቱ ላይ ያለው እኮ መሬቱ ላይ ይሄ ኤርትራ ድንበር ቢሆን እዚህ ትግራይ ቢሆን ጎረቤት ናቸው። ቡና አብረው መጠጣት ይችላሉ። ወታደር በየቀኑ ቆሞ እሱን ሊከለክላቸው አይችልም። ከምስራቅ እስከ ምዕራብ ሰው ቡና ሊጠጡ ይችላሉ። ቋንቋቸው አንድ ነው። እነሱ ምን መገናኘት ጀምሩ ሲባል ነው ይሄንን ነገር የሰማነው። በኋላ ደግሞ የሰማነውን ነው እንግዲህ አሁን መግለጫ አውጥተው አብረን እንደዚህ ነው ሲሉን አልሰማንም እስካሁን ድረስ። ነገር ግን የኤርትራ መንግስትና የትግራይ ተገናኝተዋል፣ እነገሌ ተገናኝተዋል የሚል አለ። መጀመሪያ ላይ የተገናኙት የቲፒኤልኤፍ የጊዜያዊ መንግስቱ መሪ የነበረው ጌታቸው ረዳ ነው ከማስታወቂያ ሚኒስትሩ ጋር ነው አማካሪው ጋራ በዱባይ ላይ የተገናኙት። ጽምዶ የጀመረው ያኔ ነው። ጽምዶ ካለ የጀመረው ያኔ ነው። መገናኘቱ ያኔ ነው የጀመረው። አሁን በመሬት ላይ ያለው ህዝብ ለህዝብ የሚያደርገውን ጽምዶ ትክክል አይደለም ብሎ ለመናገር የሚፈልግ ሰው ያለ አይመስለኝም። ይሄ መኖር አለበት በጎረቤቶች መካከል። የመጀመሪያው የሁለቱ የትግራይና የኤርትራ ግንኙነት ከሆነ ደግሞ እዛው አዲስ አበባ ያሉት ናቸው የጀመሩት። አሁን እሱ ወርዶ ግን ለብልጽግና የጠላትነት መንገድ ሲይዝባቸው ነው እንደ ክፋትና እንደ ወንጀል እና ለዚህም ጦርነት እንደሚያስፈልግ የሄዱበት። በሁለቱ መካከል ነው የጀመረው። ለዚህ ነው ጽምዶ የተባለው። ወደ አማርኛ ደግሞ ካመጣሽ ያው ጽምዶ ያው ጥምድ ማለት ነው፣ መጣመድ ማለት ነው። አንድ ላይ አንድ ቀንበር ላይ
ጥምድ ነው የሆኑት ማለት ነው። አሁን ይህንን ስናየው በጎ አስተሳሰብ ላለው ሰው ማን ነው ጽምዶን የፈጠረው? እንግዲህ ጽምዶ ይሁን ጥምዶ ማን ነው እንዲፈጠር ምክንያት የሆነው? ለመኖር ሲሉ ነው። ኤርትራም ቢሆን የራሱ ጥቅም ስላለው ልኑር ብሎ ነው። ትግራይም ቢሆን ህልውና ይኖረኛል ራሴን በራሴ ብቻ አስተዳድሬ ነው የምኖረው ብሎ ነው። ብልጽግናም ቢሆን ይሄ እነሱ ምስራቅና ምዕራብ ያለው አማራ ክልልም ያለው ከትግራይ ጋር የዘመ ለዘላለም አንጣላ፣ በፊትም ተሳስተን የተጣላ ነው፣ አሁን ይቅርታ አድርገን አብረን ነው መኖር አለብን አሉ። ግን አንድ ላይ እንዲሆኑ ያደረጋቸው ማን ሆኖ? እና አሁን ድሮን ሲያዘንብ አማራ ክልል ላይ በየቀኑ ድሮን ሲያዘንብ ማረሻውን ይዞ ያለ ገበሬ ማረሻውን እንደያዘ ሲገደል በየቦታ ያስገባው መከር ካለ ሲቃጠልበት በድሮን ከባንክ ቤት የሚሰሩ ሰዎች ከባንክ ቤት ወጥተው ሻይ ሲጠጡ የሚገደሉ ከሆነ እና ራስን ለመከላከል ጠላት ከሆኑ ጋራ የጋራ ጠላት ስላላቸው አንድ ላይ ቢሆኑ ምንድን ነው ችግሩ? ለምንድን ነው ይሄንን የማያስቡት? ለዚህ ምክንያት የሆነው ብልጽግናና ብልጽግና የሚያደርገው ነገር አይደለም ወይ ካለ ማለት ነው ጽምዶ የሚባለው ነገር። ይሄ በዓለም ታሪክ ውስጥ የመጀመሪያ ጊዜ ነው እንደ ትናንት የተጣሉ ሰዎች ግን የጋራ ጠላት ሲኖራቸው ሲጣመሩ ሲጠማመዱ ሲጻመዱ የመጀመሪያ ጊዜ ነው እና ራሱን እንደማየት አሁን ደግሞ የተውሰው ያላቸው አለ አይደለም፣ ከኦሮሚያ በኩል ያሉት የተውሰው እነሱንም በየጊዜው በድሮኑ ስትጨርስ መጥተው በድሮን ይሄ ምስራቅ ሰሜን ሸዋ፣ ምዕራብ ሸዋ፣ ምስራቅ ወለጋ፣ ምዕራብ ወለጋ፣ ቄለም ወለጋ ስትቀጠቅጥ ነው መስሎ እኔ በማስረጃ ለደረደረው እችላለሁ። ጎጂ እንደዚሁ እየገደሉ ቤቱን እያቃጠሉበት ነው የኖሩት እና ምን ያደርግ? ለዘላለም ይቀጥቀጥ ነው ወይስ አብረው ከሚቀጠቀጡት ጋራ አንድ ላይ ሆኖ የጋራ ጠላቱን ያስወገድ? አሁን የጋራ ጠላት ብቻ አይደለም ግን የጋራ ግብም አለ። ሁሉም የሚናገሩትን እንስማ። ሁሉም በትግራይም ያሉት፣ በአማራም ያሉት፣ በኦሮሚያም ያሉት፣ በአፋርም ያሉት እዛ ጽምዶት አፋር ውስጥም ያሉት የቤኒሻንጉል ጉሙዝም የሶማሌም ሁሉ የሚሉት አንድ ነገር አለ። የጋራ ጠላት አለን ብቻ ሳይሆን የጋራም ዓላማ አላቸው። ራሳችንን እናስተዳድር እና አብረን ደግሞ ኢትዮጵያን እናስተዳድር ነው አይደለም የሚሉት። ከየቦታው የምንሰማው ሰው የጋራ ዓላማ አላቸው። የጋራ ጠላትን ደግሞ ለማስወገድ ከሚያልቁ በድሮን ከሚያልቁ ይህንን ለማድረግ ነው ጽምዶን ያደረጉት። የኢትዮጵያ ሕዝብም መስማት ያለበት ህሊና ካለው መስማት ያለበት ለዚህ ሁሉ ምክንያት የሆነ ብልጽግና ራሱ ነው። የብልጽግና በደል ነው። የብልጽግና ጭቆና ነው እና አብረው የተጨቆኑ የጭቁን ህዝቦች አንድነት አንድ ላይ መሆን አስገራሚ መሆን የለበትም። መኖር አለባቸው። ለህልውናቸው መታገል አለባቸው። እንዲያውም የበለጠ መቸኮል አለባቸው። ማጠናከር አለባቸው። በጥቃቅን ነገሮች ላይ መለያየት ሳይሆን እነሱን ወደ ጎን አድርጎ በትልልቁ ነገሮች አሁን ባልኩት በጋራው ዓላማና በጋራው ጠላት ላይ ማተኮር ነው ያለባቸው። በጣም አመሰግናለሁ ፕሮፌሰር። እኔ ሀሳቦች ይህንን ብላነሳ ያሰብኳቸውን ጨርሻለሁ። እንደው በመጨረሻ እንድታጠቃልለው ያህል በተለይ እንግዲህ አሁን በመጨረሻ ያነሳ ነው የመተባበር ጉዳይ በተለያየ መልኩ የሚነሳበት ጥያቄዎች እንዳሉ ሆኖ ግን አገዛዙ ላይ ሁሌ ሽብር የሚፈጥረው በተገኘው መድረክ ሁሉ አጀንዳ አድርጎ የሚናገረው በእነዚህ ሊተባበሩ ይችላሉ በሚባሉት አካላት መካከል ጥላቻን፣ መጠራጠርን፣ መፈራራትን በፍጹም አይዋደዱ ናቸው፣ እኛ ስላለን ብቻ በእኛ ላይ አገንስት የተነሱ ናቸው የሚል ነው። አሁን ደግሞ ስታነሳው ነበረው ከጋራ ጠላትን በተጨማሪ የጋራ ግብ ያላቸው ናቸው እና ይሄ እንዴት ነው ተጠናክሮ መቀጠል ያለበት በሚለው ላይ እንደዚሁም ደግሞ መሬት ላይ እና የተለያዩ ፖለቲከኞች የምታደርጉት ትግል
በተለይ በዲያስፖራው አካባቢ ላይ በደንብ እንዲታይ እንዲገለጽ ምንድነው ስራዎች የተሰሩ ያሉት ወይስ ደግሞ ምን መሰራት አለበት በሚለው ላይ የማጠቃለያ ሀሳብ ስጠንና ውይይታችንን ማጠቃለል እንችላለን። አሁን ያልኩት ነው። ትጥቅ የለሽ ትግልም የሚያደርጉት ያንን የሚከተሉትም በትጥቅም እየታገሉ ያሉት በሙሉ ማድረግ ያለባቸው እነዚህን ነው። የሚያለያዩ ነገሮች አሉ። በፖለቲካ መለያየት ደግሞ ሁልጊዜም ይኖራል። በፖለቲካ አስተያየት መለያየት ሁልጊዜም ይኖራል። እሱ የሚፈታ ነገር አይደለም። ሁልጊዜም ይኖራል። ሁልጊዜም አስተያየት ይለያል። ተፈጥሯዊ ነው ለማለት ነው። ለፖለቲካ እንዴት እንፍታው ነው ዋናው ነገር። አሁን ያለው በጦርነት እንፍታው ነው፣ በወታደር ኃይል እንፍታ ነው። የፖለቲካ ችግሮች ግን የሚፈቱት በድርድር በምክክር ነው። ይህን እናውቃለን። አሁን ለዛ እንቅፋት የሚሆነው ያሉትን ችግሮችም ለጊዜው ፈተሽ ሌሎች ችግሮችንም ወደፊት እየፈቱ መሄድ አለ። ስለዚህ አሁን ባለው ነገር ላይ ትጥቅም ያላቸው ትጥቅ የለሾቹም አሁን ባሉት የፖለቲካ የአመለካከት ልዩነት ምክንያት መለያየት የለባቸው፣ ማፋጠን ነው ያለባቸው። አንድ ላይ የመሆኑን ነገር የመገናኘቱን ነገር ይህንን ለመስራት እዚህ ዲያስፖራ ያለው ጊዜም ስላለን ይህንን ለመርዳት ነው ማፋጠን አለብን። እነሱ ትግል ላይ ናቸው አይደል? ትግል ላይ ያሉት ያንን ድሮን ያንን አየር ኃይል መሬት ላይ ያለውን እየሸሹ እየተዋጉ ነው የሚኖሩት። እዚህ ላይ መርዳት እንችላለን እኛ ውጭ ያለ ነው። አስፈላጊ ነገር ግን እነዚህ ናቸው። በተለይ የመንግስት ምንድነው የሚባለው ጊምክ አለ። ምንድነው ጊምክ? የስሙላ ስራዎች እነዚህ ትሪክ ለማድረግ ሰው ጊዜ ያጠፋብናል። የመንግስት ጉዳይ ይሄ የምርጫ ምን ሲል በምርጫ ላይ ስንታገል እንቆያለን። የጋራ ውይይት ነው የሀገራዊ ውይይት ምክክር በሚልም ስለሱ እንናገራለን ብዙ ጊዜ። እነዚህ ሁሉ የቀሽም ድራማዎች ናቸው። ደግሞ ምንም የሚስቡ አይደሉም። በጣም የቀሽም ድራማዎች ናቸው። ጦርነቱም ይሄ ነው። አያዋጡም፣ በፍጹም አያዋጡም። ስለዚህ ማፋጠን አለብን። አለበለዚያ ተቃዋሚው አንድ ላይ የመምጣቱ ነገር በጋራ ጥላትና በጋራ ቅድም የተናገርኳቸው በጋራ አላማዎች ላይ መፋጠን አለበት። ካለበለዚያ እንደዚሁ የቁልቁለት ጉዞ ከቀጠለ ችግሩ ለመፍታትም አስቸጋሪ ደረጃ ላይ ይደርሳል። በተለይ የኢትዮጵያ መከላከያ ውስጥ ያሉት፣ የጸጥታ ኃይል ውስጥ ያሉት፣ ፖሊስ ውስጥ ያሉት ይብቃችሁ። የገዛ ራሳቸውን ህዝብ መጨረስ ይብቃችሁ። ሚሊዮን አንድ ቦታ ላይ ተገደለ፣ ሁለተኛው ሚሊዮን ሌላ ላይ ተገደለ። ጠቅላይ ሚኒስትሩ በወለጋ ላይ ከትግራይ በላይ ነው የገደል ነው ሲል እውነቱን ነው የሚናገረው። የተቀበረው ሰው ይናገራል። አማራ ክልል ላይ እሺ 3-4 ሚሊዮን ገደላችሁ፣ ትእዛዝ ተቀበላችሁ፣ አይበቃችሁም? የኢትዮጵያ ወታደሮች ለእናንተስ ምን ተረፈላችሁ? ምን ተረፈላችሁ? ቤተሰቦቻቸው እንኳን እስከማያውቁ በትግራይ ጦርነት ጊዜ የትግራይ ጊዜያዊ መንግስት ስልጣን ላይ በነበረ ጊዜ እኮ የተገደሉትን መርዶ አድርሷል። ትግራይ መርዶ ደርሷል። መርዶን በየቦታው አድርገውታል። እነሱ እንኳን አድርገውታል። የኢትዮጵያ መንግስት ምርኮኛውን ምንድነው ያላቸው? የኃይሌ ሩጫ ነው ያላቸው። ምርኮኛውን የገዛ ራሱን ምርኮኛ የኃይሌ ሩጫ ነው የሚላቸው። የተማረከውን ራሱን የኃይሌ ሩጫ በምንድን ነው የተሰራው? ምርኮኞቹን እንኳን የገዛ ራሱን ወታደሮች ምርኮኞቹን እንኳን ምርኮኞች ናቸው ለማለት የማይችል ነው። የሞቱን ለቤተሰቦቹ ማረዳ ነው። ምርኮኞቹን አማራ ክልል ላይ ፎር ዩር ኢንፎርሜሽን ምርኮኞቹን ያስቀመጡበትን ቦታ ሄዶ በድሮን የመታ መንግስት ነው። በነገር ላይ ራሱ ምርኮኞች እስከዛ ድረስ ነው ድራማቸው። እስከዚህ ነው። አየው በምስራቅ አማራ እኮ በ803ኛው ኮር
የምስራቅ አማራ እዝ የሚባል አዲስ አቋቁመው የለም አንድ ጀነራል አሰፋ ቸኮል የሚባል የሚያዘው እዛ ስር 803ኛው ኮር አለ። ያ ኮር ደግሞ 3 ክፍለ ጦሮች አሉት። እንዳልነበረ ሲያደርጉትና ማርከው ሲያስቀምጡት የተማረኩትን ምሬ ወዳጆ ራሱ ወጥተው ቀይ መስቀል ነውና ተቀበሉን እኮ ብሎ በቪዲዮ እያሳየ ነው። በአማራ ክልልም በየጊዜው እያየን ነው። ከኦሮሚያ የተማረኩትን እናያለን። ለመዋጋት አይፈልግም የኢትዮጵያ ጦር። እነሱን እንኳን የሚክድ ነው። የሚዋጉለትን ደም የሚያፈሱለትን የሚክድ ነው። የሞቱለትን መርዶ ማያደርስ ነው። በጊዜው እንኳን ደሞዛቸውን የማይከፍላቸው ነው። ለምንድን ነው ለዚህ መንግስት የምትዋጉት? ለምንድን ነው የኢትዮጵያ መከላከያ ወይም ኢትዮጵያ ጦር አሁን ጦር ያደረገው? ለምንድን ነው የገዛ ህዝባቸውን የሚገሉበት? በሁሉም ቦታ ወንድሞቻቸውን ለምን ይገላሉ? ዋጋ 8 ዓመት ተዋጋችሁ። በየቦታው አልተለወጠም፣ እየባሰ ነው የመጣው። ለምንድን ነው የሚጨራረሱት? ይህንን ለመከላከያ ነው የምላቸው። ለሚክዳችሁ፣ በህይወት ስትኖሩ ለሚክዳችሁ የውሸት ዩኒፎርም ነው ምናምን እያለ የሚክዳችሁ፣ ለቤተሰቦቻችሁ የማረዳ ደሞዛችሁን በአግባቡ የማይከፍል የገዛ ራሳችሁን አሁን ከደቡብ ከኦሮሚያ የሚመጡት በተለይ ኦሮሚያ ላይ በዚህ በኩል ልጆችን ወስዶ ይማግዳል፣ እዛ ደግሞ በድሮን ይጨርሳቸዋል። ለምንድን ነው? ለምን? እና ይሄ ማለቅ አለበት። ማለቅ ስላለበት በዚህ አይነት መቀጠል ስላለበት መከላከያ ራሱ መዋጋቱን ማቆም ነው ያለበት። አዛዦቹም የትም አታደርሱትም፣ አታሸንፉም። ይህንን ወቁ። ወላጅ የፈለግከው ጀነራል አታሸንፍም። እንዲያውም የገዛ ራሳቸው ጥቅም ላድርገው ጉዳዩ። መከላከያ ጀነራሎቹ በጣም ብዙ ዘርፈዋል፣ ተስማምቶቸዋል። መዝረፍ ኢትዮጵያ ውስጥ ህጋዊ ተደርጓል። ህጋዊ ሰፋሪ ነው ምናምን ሁሉ ህጋዊ ድሃ ሁሉ እንዳለ ያለ አይነት ነገር መዝረፍ ህጋዊ ተደርጓል። የዘረፋችሁትን እንኳን ይዛችሁ መቆየት አትፈልጉም? የመከላከያ ሰዎች አዛዦቹ የበላችሁትን እንኳን። ስለዚህ አስቡበት ለማለት ነው ይሄንን ያልኩት። ተቃዋሚው ካምፕ አንድ ላይ መምጣቱን ነገር ተቀናግረ እዛው ውስጥ ያሉ የፖለቲከኞቹም ወታደሮቹም እስከ መቼ ድረስ አስቡበት ለማለት ነው። ይሄው ነው እኔ መልእክት። በጣም አመሰግናለሁ። ጥሩ ሀሳቦችን አንስተናል። በሌላ ጊዜ እንግዲህ በሌሎች ጉዳዮች ላይ እንደምንገናኝ ተስፋ አደርጋለሁ። ለዛሬ በጣም አመሰግናለሁ። አድማጭ ተመልካቾቻችን የዛሬ ውይይታችን ይመስል ነበር። በሌላ ጊዜ ሌሎች ርዕሰ ጉዳዮችን ከሌሎች እንግዶች ጋር ይዘን እንገናኛለን። እስከዛው በያላችሁበት ሰላም።